በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ በኔ ላይፍ ውስጥ። በዚህ ፍጥነት ከተታረቃችሁ ትለያያላችሁ። ድህነት አይኑ ይጥፋ። እውነተኛ ፍቅር የታየበት በርካቶችን ያስለቀሰ ትዕይንት ትላንት ምሽት በሰይፉ ሾው ላይ ታይቷል። ሁለቱ ወጣቶች ሀብታሙና ቤተልሔም ህዝብን አስለቅሰዋል። የምታስታውሱት ባለፈው ሳምንት ቤተልሔም በሰይፉ ሾው ላይ ቀርባ ያሳለፈችውን ህይወትና በተለይ ከአንድ ወጣት ጋር የነበራትን የፍቅር ግንኙነት በዛም የተፈጠረውን ልጅ አስመልክታ እጅግ ያዘነችበትና የተጎዳችበትን ህይወት አካፍላ ነበር። በዚህኛው ሳምንት ደግሞ የታሪኩ ባለቤት ሀብታሙ ቀርቦ ከቤተልሔም ጋር ያላቸውን የፍቅር ግንኙነት የተፈጠረውን የገጠመውን ችግር እጅግ ልብ በሚነካ መልኩ ገልጾ ነበር። ሁለቱም ወጣቶች ልባቸው ውስጥ ፍቅር አለና ዳግም ተቃቅፈው ይቅር ተባብለዋል። በዚህ ጉዳይ ላይ በርካታ ሰዎች ሀሳብ እየሰነዘሩ ነው በማህበራዊ ሚዲያ። አንዳንዶች እጅግ ልብ የሚያሞቅ ሀሳብ ይሰጣሉ። ከነዛ መካከል እንግዲህ ይቅር ባይነት በህይወት ውስጥ በኑሯችን ውስጥ ምን ያህል ተስፋን እንደሚሰጥ ተስፋ እንደሚያለመልም በምድር ላይ ስንኖር ይቅር ባይነትን የመሰለ ትልቅ ጸጋ እንደሌለ ገልጸዋል። እሱን አንድ ሀሳብ አለ፣ እሱን እስቲ ላስደምጣችሁ። ሰይፉ ግን የእውነት ትችላለና እነዚህ ባለ ታሪኮች ሀብታሙና ቤተልሔም ነው የሚባሉት። ላስት ዊክ አይ ቲንክ ቀርባለች እሷና ታሪኳን ስትናገር በደንብ ሰምታችሁታልና ዛሬ ሰይፉ ፈልጎ አፈላልጎ ይዞት መጥቶ እሱን ሀብታሙ የሚባለው ልጅ ይዞ ቀርቧልና እውነተኛ ፍቅር ነው ያየሁትና ይቅር ባይነት በተለይ ቤተልሔም የምትባዩ ግን የልብሽ ትልቅነት የሚገርም ነው። የይቅር ባይነት ጥግ በጣም ነው የሚገርመውና ሰዎች አሁን ላይ ለመፋታት ለመለያየት ምናምን በጣም በሚቀርቡበት ጊዜ ዛሬ ሰይፉ ላይ የቀረቡት እነዚህ ሁለት ጥንዶች ይቅር ባይና በጣም እውነተኛ ፍቅር በመካከላቸው ስላለ እንደገና መገናኘት ይችላል። በጣም በድያታለሁ። በነገሮች ላይ መደወልም መጠየቅም እፈልጋለሁ፣ ግን ደግሞ የእሷን ስሜት እፈራለሁ። በተቃራኒው ደግሞ የሚመለከቱ በርካታ ሰዎችም አሉ። እንዴት ነው እቺ ልጅ ከመቀጽበት ያኔ በእርግዝናዋ ወቅት ጥሏት የሄደውን ወጣት ምንም ያህል ብትወደው በዚች 15 ቀን ውስጥ ይቅር ብላ የምትቀበለው? ይሄ ትክክል አይደለም። ዛሬ ቢታረቁም ይቅር ቢባባሉ መራራቃቸውና መጋጨታቸው አይቀርም። ጊዜ ያስፈልገዋል። ሁሉ ነገር በጣም የተዋከበና የፈጠነ ነገር ሆነ። ምክንያቱም ያሳለፈችው ጊዜ በእርግዝናዋ ወቅት አብሯት ያልቆመ ሰው ዛሬ እንደዚህ በፈጠነ መልኩ ይቅር መባባሉ ስሜታዊነት የታየበት ነው፣ ትክክል አይደለም የሚል ሀሳብ ያለው ሰው አለ። እሱንም ቪዲዮ ላስደምጣችሁ። እዚህ ፍጥነት ከተታረቃችሁ ትለያያላችሁ። እርግጠኛ ነኝ የምነግራችሁ ነገር ትለያያላችሁ። በእርግዝናሽ ወቅት በአራስነትሽ ወቅት ያሳለፍሽውን መከራና ሀዘን እንዲህ በቀላሉ ውልቅ ብሎ በሁለት ሳምንት ውስጥ የሚወጣ እንዳይመስልሽ። ቆም ብለሽ አስቢ። አንተም ብትሆን ከሷ ጋር ለመስማማት ለመታረቅ ልጅን ለማሳደግ የቻልከውን ጥረት አድርግ እንጂ ያንን ሀዘን መከራና ቁስሏን ትረሳልኛለች ብለህ እንዳታስብ፣ እንዳትሸወድ። በዚህ ፍጥነት እንኳን ሴት ልጅ አርግዛ ያሳለፈችውን ይቅርና ማለት ነው የቃቃ ጠብ ራሱ አይታረቅም፣ አይረሳም። ስለዚህ አረቃችሁ አስቡ። አሁንም እዚህ ጋር ታርቃችኋል፣ ወደ ሌላ ነገር ውስጥ እንዳትገቡ፣ ስሜታዊ ሆናችሁ ድጋሚ ዋጋ እንዳትከፍሉ። በርካታ ሰዎች በዚህ ጉዳይ ላይ ሀሳብ እየሰነዘሩ ነው። ብዙ ሰዎች ስሜታቸው ተነክቷል። ምንም ሆነ ምን ይቅር መባባሉ በፍቅር አብሮ መኖሩ በህይወቱ ውጣ ውረድ ውስጥ ብዙ ነገር ስለሚገጥም ማለት ነው እሱን ያንጸባርቃሉ። እነዚህ ቪዲዮዎች ደግሞ እሱን የሚገልጹ ናቸው። ወይ ድህነት አይኑ ይጥፋ። በቃ እንዲህ ነው እኮ። ገንዘብ ከሌላችሁ የምትወዱትን ማግኘት የምትፈልጉት ሰው እየናፈቃችሁ እየራባችሁ እንኳን እንደዚህ ነው የምትቀሩት። በቃ ጭላሉ ዩቲዩብን የተከታተላችሁት ስለነበረን ጊዜ እናመሰግናለን።